አያሽን የጠጣው ሰው ሕፃን ልጅ ከሙታን ተነስቷል። እንጨት ፍሬ በልቼ በእንጨት ያደርኩ ሰው ነኝ። እዚህ እጄ ላይ የያዝነው የ10,000 ብር ስጦታ አለ። ወፎች የበሉ እንጨት ማብላት አደጋ አይደለም። ከንጉስ በታች ሌላ ንጉስ ማለው እኔ እስር ያጋጠሞት አለ። እኔ አሁን በጣም ደሃ ነኝ። ሀብታም አይደለም፣ ገንዘብ የለኝም። ፍሬያማ ኖት በአገልግሎት። አንደኛው በመሪዎች ያዘናል። የአህያ ሽንት ጠጥተው ፖለቲካም ይለውጥ ይህን ባሪ እስከ መጨረሻ ድረስ ኃይል ሁኒ። አሜን። አሜን። ቅድም ግን ያነሱልኝ ከፋ ላይ በጣም በዓለም ላይ እንግዲህ ታዋቂ ሰው ነው ሳይንቲስት ቅጣው እጅጉ ማለት እና እዛ ከተማ ላይ ጌታን ተቀብሎ እንደነበር ብዙ ሰው ያውቃሉና የተቀበለው እዛ እንደነበረ ነው የነገሩና ያስታውሱታል። ትምህርት የተማረ ነው ግን ክርስቶስን ማግኘት ያልቻለ ሰባኪ የለም አይደለም። አምን ከዛ በኋላ በጣም መጣዱስ ጥናት ጀመረ፣ ዕውቀትም ጀመረ። ፈለስፋ ሆነ። ብዙ ፈለስፋዎች አሉ። ከፋ ተማረ ብዙ ሰው አለ። በአሜሪካ ያለ ኢትዮጵያ ውስጥ ያለ ብዙዎች ያሉ ግን ክርስቲያኖች ናቸው። ሌላ ማየት ያልቻለ እስር ያጋጠሞት አለ። በዚህ በደርግ ጊዜ በወላይታ ውስጥ ነው እንጂ በወንጌላዊ ነቴ ተጥቁበት ምንም እስር የለኝም። ወላይታ ከመጣው ጥቂቱ ማንበብ ዝም ማለት አልተቻለም ማለት ማሰር ጀመሩ። አንድ ቀን መግደልን ፈለገ። ትልቁ ለቅሶ ውስጥ አንድ በወላይተኛ አነጋገር ነገር በልቅሶ ቦታ ማርክስ ሌኒን መመሪያችን ነው ከሁሉም በላይ ከአብዮታዊ መሪያችን ጋር ወደፊት እናሸንፋለን አሉ። ሞኞች በልባቸው እግዚአብሔር የለም ይላሉ፣ ሕይወታቸው ተበላሽቷል፣ አጸያፊ ድርጊት ይፈጽማሉ አልኩት በለቅሶ ቦታ ፓርቲዎች ይያሉ። እሱ የኛ ፕሮግራም አስከስሯል መግደል አለብኝ አለ አሸናፊ ተው ጴጥሮስ የሚባል አይ እሱ መግደልም እኛ ማሄድም ዛሬ ችግር ነው። ማኪናም ማምታት ይፈልጋሉ፣ እኛን ማምታት ይፈልጋሉ፣ መግደልን ይፈልጋሉ። ትንሽ ከጌዲ ቆቂታ አይፔ አሜሪካ ዶክተር ያው ፓቴና ትሽላ ቦይ ጋና ወጥ ይችላል ጋሾ ይሳጨና መለጎ ሳያትበና ገሳሙ ደንዲዶራ ቶኪን ጩንጉጊ አለና ውሊ ይችላል ዋይፈ ማርስ መንደሪያ ራቢዮ ቢታወጥ የመቴን ጋቴና ካራቴ ገጤሳን ጉም ኮታ ጥለ ዛሬና ሶም ብላይ ሚዚ ሁለት ቼክ ብላይ አይ ፈታጭ ደሊ በለሚዶ ሰበተን ገ በአማርኛ ችግር ቆንቃ ነው። እሺ ጋሼ ያሁኑ ድገም እኔ ያልኩት ማንቴ ነው። እንደዚህ ያጋጠመን በወላይታ ውስጥ ነው። በወንጌል ያጋጠመን የለም። በወላይታ ውስጥ ብዙ ችግርን አገኘ። እንደው እስቲ የሚያስታውሱት የርሃብ የገጠሙት በጣም ከፍተኛ ረሃብ የሚሉት እና ምንድነው ያደረጉትስ መፍትሄ? እንጨት ፍሬ አይደለም እንጨት በልተዋል። እንጨት ፍሬ የእንጨት ፍሬ 1 4 5 አይነት እንጨቶች አሉ። ስም ያልታወቁ እንጨቶች ወፎች የበሉ እንጨት ማብላት አደጋ አይደለም። ወፎች ያልበላው ማብላት አንችልም። ወፍ ከበላ እኛም አይገድም። እሱ ፍሬ በላ። አህያ ሽንት ጠጣን። አንድ ወንጌላዊና እኔ የቆየ አህያ ሽንት በረሃ ያለፈ አህያ ሽናው ሽንት እንደዚህ ሜዳ ላይ ያለው ሜዳ ውሃ ይወጣ ነው ለጣጣ የአህያ ሽንት ይመርዝ የለም እስከዛሬ እንደዛ ጋር ብዙ ነገር እንደው ያዩት አሁን ቀደም እንደነገሩን ደግሞ ሕፃን ልጅ ከሙታን ተነስቷል። ፈውስ ተአምራት ያዩት እንደው በጣም የሚደነቁበት እስካሁን እዚህም አለ። እሺ እዚህም ያልወለደ ሰው ልጅ ያገኘ እዚህ በወላይታ ውስጥ አሁንም አንድ ሴትዋ ክርስቲያን ሆስፒታል ትታመም ነበረች። ስትሞት ለሞት ወደዛ በሌላ ብደጅ አንድ ሰውዬ ጋሸና
አንተ ከጸለይክ በኋላ ትሙት 5 ዶክተሮች 3 ፈረንጆች 2 አሜሪካኖች የሷን ልብ ላይ እጅን ጭኜ አንቺ ወደ ቤት ሂጂ ነገ ለምስጋና ይሄዳሉ አሁን ዲናል ልጅ ወልዳለች ያ ሰውዬ እስከ ዛሬ ድረስ ቀለብ ለኔ ይሰጠኛል የኔ ሴት ማቃብር አልነበረች ቤት ነች ብሎ ቀለብ በየወሩ ቀለብ ይልካል ከሰል ምናምን ይሰጠኛል አይ በግ ይሄ ለምቴ ደሞዚ እንደዛ ያለ ብዙዎችም አሉ ታይመስገን አሁን እየተሰራ ነው ታምራትም እየተሰራ ነው በሽተኞች ይድናሉ ሙታንም ብቻ 2 ሰው ብቻ ነው እንጂ ሌላም ተነስቷል አብ እዚህም እዚህ ምን ቤተክርስቲያን ነው በዛ አንድ ልጅ በ8 ሰዓት ሞት ሰውዬ ወደኔ መጣ ማታ በ8 ሰዓት አንድ ነገር ጸልዬ ተኛው ጌታ ሆይ ገንዘብ ሲጠኝ ሲል አትሰጠኝም ጸጋ ሲጠኝ ብቻ ጸልዬ ተኛው ሰውዬ መጣ አንኳኳ ማን እኔ ልጄ ሞቷል አሁን በምን ምክንያት አልታወቀ ሞቷል በቃ ልጁ ይድናል ነገ ጠዋት ይሄዳል ነገ ጠዋት ሲል ልጁ ይጫወታል ሰውዬ ለስራ ይሄዳል ዋው የሚገርም ነው ኡሩፋኤል ነው ኡሩፋኤል አጠገብ ልጁ አሁንም አለ ትልቅ ልጅ አንድ የሆነ ነገር አለ በኪንዶ ኮንፈረንስ ሲሄድ 96 ሲሄድ አንድ ልጅ ከዚህ ታች ካንሰር ተይዞ እንትን ትል እስኪወጣ ድረስ ታመመ ጋሽ ልጄን ጸልይ አለ አባቱ ምን ሆነ ካንሰር ነው አው ካንሰር በምን ታውቃለህ ወደ ዶክተር ቀለሙ ጋር ያለው ቀለም በዚህ ይቆርጣል 750 ብር ይከፈላል ገንዘብ የለም ዳነ ቤተክርስቲያን የሰጡ ገንዘብ ለኔና ለልጄ ለማኪና ከፈለና እኔ አልችልም እኔ አትራፊ ነኝ እንጂ ስጦታ ማለት ማጣብ ጨምሬ ጸልይ ልጁ ዳነ አሁን መንግስት ሰራተኛ ነው ካንሰር ከካንሰር ድኖ ጌታ አንዳንዴ ኃይል ይሰጣል እኔ አሁን በጣም ደሃን ሀብታም አይደለም ገንዘብ የለኝ ጌታ ወይ ገንዘብ ያልኩኝ እንደ ጳውሎስ 3 ጊዜ ጸለየ ዘማልባክ ጸጋ ይበቃታል ጸጋና ገንዘብ አይገናኝም ገንዘብ ጸጋ ሰጠው እንጂ ሁለት መስጠት አልቻልኩም እግዚአብሔር ሆይ አልለቅም እኔ ጸለይኩት ገንዘብ ቀርቷል አሁን ጸጋ ጨምሬ ሲጠኝ እግዚአብሔር ሰጠኝ እጅን ከጫንክ ሰው ይባውሳል በግምት እርሶ ባገለገሉበት አካባቢ ሶዶም ከፋም እንደገና ደግሞ ኮንታም እዛም አንድ ላይ ምን ያህል ቤተክርስቲያን ተተክሏል ብሎ ያስባሉ አሁን ቤተክርስቲያን በኔ ጊዜ ቤተክርስቲያን ውድ ነው በአንድ ወረዳ ውስጥ አንድ ቤተክርስቲያን ብቻ ነበረች አሁን ከ30 ከ40 በላይ አድጓል በኔ ዘመን እስከዛ ነው በአንድ ወረዳ ትልቁ ገሻ ቤተክርስቲያን የለም ትንሹ ገሻ አንድ ሰውዬ ብቻ ነው ጋዋታ አንድ ሰው ብቻ ጋዋታ ራሱ የቻለ ወረዳ ትልቁ ገሻ ራሱ የቻለ ወረዳ ትንሹ ገሻ ብታገና ራሱ የቻለ አሁን በዛ በሶስቱ ወረዳ ውስጥ ከሺህ በላይ ቤተክርስቲያን አሁንም አድጓል ሰው ሁሉ አምኖ ጌታ ይመስገን ደውዬ እየሰሙ ነኝ አድጓል አንተ ምክንያት ያለ በኔ ዘመን የኖሩ ሰዎች እስካሁንም አሉ ይነግሩኛል ማይድ አልቻልኩም እንጂ አንዳንዴ ለመዞር ፈልጌ ገንዘብ ያጥቼ ዞሬ ሄጄ መብጣ ውድ ስለሆነ ለሞቶሪም ለማኪና ለማንኛውም ነገር ማሳታችን 100,000 ብር 200,000 ብር ማኖር አለበት ለጉኝ አልችልም ሞባይል አለ በሱ ሰምቼ እሱ ጌታማ እግዚአብሔር ይመስገን በእውነት ትልቅ ነገር ነው የሰማነው ምስክርነት በጣም ደስ ይላል እንደው የነፍሳት ምርኮ ይሄ በወንጌል ሲያገለግሉ የሚያገለግሉበት መንገድና ሰዎች የሚድኑት ምላሽ እንዴት ነው የሚያዩት ፍሬያማ ነው በአገልግሎት ፍሬያማ ነው ግን በአሁኑ ሰዓት በፖለቲካ ምክንያት ሰው ቀስ ብሎ እየደከመ ነው
ያሳዝናል። አንደኛው በመሪዎች ያዝናል። መሪዎች አደገኞች ናቸው። ቤተክርስቲያን መሪዎች ልዩነት ያላቸው እኔ ቃለ ሕይወትም ሙሉ ወንጌልን መሰረት ክርስቶስን መካነ ኢየሱስን ሉትራንን ብርሃነ ሕይወትን ሁሉ አስተምራለሁ። እጄ ወንድማሞች ነን። ክርስቶስን የጠራ ሰው ወንድም ነው። ቅድም ጋሼ ጋር ተነጋግሬ ነበር። እርሳቸው 4 ልጆች ነበሩ፣ ወንዶች ናቸው። ያንዱ ስም ስም ልዩ አይደለም። የቤተ ክርስቲያን ስም የሰው ስም ነው እንጂ መለያ ስም አይደለም። ክርስቶስን ያምናል፣ ያመልካል፣ ወንጌል ይልካል። ከዛ በኋላ አንዱ ወደ አንዱ ቤት አንሄድም ማሄድ ነው። እኔ ጀርመን ጣቢያ ነኝ። ጀርመን ጣቢያ የንግግር ነፃነት አለች። የኔ የስብከት ነፃነት አለ። ለማንም ይነግራል፣ ለማንም እኔ የበረሃ ወንጌላዊ ነኝ። ለጠንቋይ ለማንኛውም ክርስቲያን ቤተ እምነት ሁሉ ወንጌላዊ ነኝ። ይሄ ነው ሰው ፕሪያማ ነው፣ ግን ፖለቲካ ምክንያት ልቡ እየደከመ ነው። አንዳንዴ ልጆች ወደ እኔ ይመጣሉ፣ ክርስቶስን ቦቱ ይመክራቸዋል፣ አስተምራቸዋል። በሺህ ሰው ውስጥ አንተ ብቻ ብትኖር ይበቃል። አንድ ታማኝ ሰው ካለ ለሺህ ሰው ይበቃል። በሱ መንገድ ይሄዳል እንጂ የትም አይሄድም። ክርስቶስም ትላንትም ዛሬ እስከ ዘላለም ያው ነው። ፖለቲካም ይለወጣል። ጥሩ ክርስቲያኖች ይነሳሉ። ኤልያስ ብቻ እኔ ብቻ ቀረው 7000 ለጠንቋይ ያልሰገደ አለ የተባለ ነገር አለ አይደል? በመጽሐፍ ልክ ክርስቶስን እንደ ግለኛ አድርጎ ሰው ከሆነ ኮንታ ወደ እሳት ለውጦ የሚናገር ሰው ገና ይነሳል። ክርስቲያናችን ገና ይነሳል። በስብከት ሳይሆን እሱ ያየ ሰው የሚያመን የሚበዛበት ጊዜ በኋላ መንግስት ሰማት ከመጣ ዓለም ከተለወጠ በኋላ ነው እንጂ እስከዛ ቤተክርስቲያን ሊጠፋ አይችልም። ድሮ በሮማ ጊዜ አንጾኪያ ብቻ ነበረች። ይሄ ሁሉ እስከ ዓለም ዳርቻ ድረስ ከአንጾኪያ የወጣ ሰው ዋንካራ አልፈው አሁን ክርስቶስን ያመነ ከልብ ያመነ ያገኘ ሰው ካለ ይሄ ዓለም ይለውጣል። ዝም ብሎ ይለውጣል፣ በአዋጅ ይለውጣል። አሜናለሁ። ደፍሬ ነው የምናገረው። አሜን። ደስ ይላል። አሁን እኔ ማሰር የሚችል ዳኛ የለም። እኔ አሁን አብይን ከመታው ሚሳ በልታል ይለኛል እንጂ ማሰር አይችልም። ጌታ ይመስገን። አሜን። ኃይል አለ፣ ለክርስቲያን ኃይል አለ። ስለዚህ አለው እስከዛሬ እሰይ ደስ ይላል። እኛ እንግዲህ እንደዚህ አይነት እንደርሱ አይነት አባቶችን ስናገኝ እንደው በአገልግሎታችሁ በተጓዛችሁት ጉዞ ላይ ለትውልዱ ፍሬያማ ስለሆናችሁ ትውልዱን ይሄን ትውልድ ስለባረካችሁ በእናንተ አገልግሎት በእናንተ ድካም በእናንተ ብዙ መከራ መቀበል የበቀለ ፍሬ አለና ያንን ዕውቅና ለመስጠት ለማበረታታትና ደስተኞች ነን በአገልግሎታችሁ ለማለት ሁሉ ጊዜ ስጦታ ይዘን ነው አባቶችን የምናገኘውና ዛሬም ለእርሶ ስጦታ ይዘን መተናል። ከጋፕስ የኛ አገልግሎት ስሙ ጋፕስ ኢንተርናሽናል ሚኒስትሪ ይባላል። አገልጋዮች ላይ የሚሰራ ወንጌል ላይ የሚሰራ በክፍተቶቻቸው ላይ በአገልጋዮች የሚቆም አገልግሎት ነውና ጥቂት ስጦታ እንግዲህ ልናበረክትሎት ነውና ይሄን እድል እግዚአብሔር ሰጥቶናል። እዚህ እጄ ላይ የያዝነው የ10,000 ብር ስጦታ አለ። ይሄንን አበረክታለሁ። ጌታ ይባርኮት። አሜን አሜን። ጌታ ይባርኮት። አሜን። ጌታ ይባርኮት። አሜን። ጌታ እኮ ነው። አዎ አንድ ሰው አንድ ብር ማግኘት በጣም ይቸገራል። ዝም ብዬ አሁን መጥቼ 10 ብር ይዤ ማሄዴ ከንጉስ በታች ሌላ ንጉስ ማለው እኔ ያለ ድካም ያለ ችግር አያሽን የጠጣው ሰው እንጨት ፍሬ በልቼ በእንጨት ያደርኩ ሰው ነኝ። አሁን ቤት ያግኝቼ ልብስ ያግኝቼ እንደዚህ ያለ ገንዘብ ያግኝቼ ምን ያደርሰው? ግን አንድ ነገር አለ። አሁን ቤተ ክርስቲያን ይሁዲ ሰበሰባል አይደለም፣ ጥቅም የለም።
የተመረጠ ሰው ከሰው መርጦ ማስተማር ሰው ይድናል እንጂ በቤተ ክርስቲያን ስብከት አይደለም። ቤተ ክርስቲያን ማንም ሰው ይሰበክ ገበያ ነው አይደለም። ክርስቶስን ይዞ የሚችል ለመሞት ፍቃደኛ የሆነ ለግርብ ፍቃደኛ ለማስ ፍቃደኛ የሆነ ሰው ካለ እሱም ማስተማር ነው። እሱም መናገር ነው። ፍቃድ ቢኖር ኖር ቤተ ክርስቲያን ሁሉ ዞሬ ሄጄ 3 ሰው ወይ 5 ሰው ሲጤ ብቻ ለማስተማር ይፈልጋል። ቤተ ክርስቲያን ምን ያና አሁን አልወድም። ቤተ ክርስቲያን ዝም ብሎ ተሰብስቦ እድር ጉዳይ ተነጋግሮ ወደ ፖለቲካ ይሄዳል። ያ ሰው አይሞትም። ያ 5 ሰው 3 ሰው ከተማረ ቃሉን ከልብ ያስቀምጠ ሰው አይሞትም። እንደዚህ ማስተማር ነው። አሁን የእርሶ ትምህርት ቤት ያለ አይደለም? ተማርቆ ከወጣ በኋላ ሸራም አስሮ 10 ብር 20 ብር 1000 ብር ያዘ ወደ ነና ይላል። ብቻ ማስተማር የሚችል ገንዘብ መሰብሰብ ነው። ባዛር ይሆን ባዛር የማይወጥ ገንዘብ የማይወጥ በዘመድ የማለያየት የማይወጥ ሰው ለክርስቶስ ሞታለሁ ካለ እንደገና አዋጅ እንደገና ይቀየራል። በጣም ጌታ ይባርኮት። ለዚህ ትውልድ አባቶቻቸው ብዙ ዋጋ የከፈሉ አሁን የነገሩን እንደርሱ አይነት ብዙ ዋጋ የተከፈለበት ወንጌል ለዚህ ትውልድ አሁን ላለው ወጣት ትውልድ ተሰጥቶታል እና ይሄ ዋጋ የተከፈለበትን ወንጌል እንዴት ነው የያዙት? እንዴት መቀጠል አለባቸው? ከተለያየ የሐሰት ልምምዶች ከተለያየ የሞራል የስነ ምግባር ውድቀት ራሳቸውን ጠብቀው እንዴት መኖር አለባቸው የሚለው ምክር ቢሰጡ ደስ ይለኛል። ፓስተር ደግሞ በአማርኛ ይነግረናል ጠቅልሎ ሐሳቡን። እሺ እኔ አሁን በሁለተኛ ጀመራለሁ። ታዲያ ያሳቲያኒ ሱንተ ታገ ሳሙኤል ስላሴ ጌተታይሲ ታኒ ሚሽነሪ በረሃ ወንጌላዊ ሚሽ ባይና ወዲያኒ ቢራይ አሰው ባይና ወዲያኒ ወልቃይ ባይና ወዲያኒ ማዮ ይታይ ባይና ወዲያኒ አሳይ ቁማ ሻኪዲ ዱማይዲ ማናው ዳንዳይና ወዲያኒ ኢየሱስ ግሻው ጋዳ ወንጌል ያኪያዳ ታማኔ ሆስፑን ጋላሳ ኮንታቢታ ላታማኔ ኡስፑን ጋላሳ ካፋቢታ ወንጌል ያኔ መታዳ አቂዮ ከታይ ባይናኒ ሚታ ጠቦይ ከታ ግዲ ማናው ቁማይ ባይና ሚታ አይፌ ቁማ ግዲን ወንጌል ያዩያዳ እኪ አሳው ኦዳፌ አዳ እከና አሳው ኦዳፌ አዳ ሚታ ጠቦኒ ታኒ አቆሳፔ hachi gakkanashin usuppun tammanne heezzu laytta kumiisi taani ha'i hadargaydda odiyooge aybe goday xoossay bari qaalan yaagiisi ta yaana gakkanashin minnidaagee genccidaagee attana yaagiyo qaalan cimidi biya asay godaakko baanaw matidaagee godaakko biikko diyaagee diikkonne ha'i wonggeliyaa tarakkabettiya yelaga naati michchetuppe gidiini ishantuppe gidiini kiristoosaw yarshettanaw yarshettida nu malay nu ishay Eeliyaasi oraati paapaa giddoni heezzu layttaa gam"idi usuppun agina saraphitaa baltteetee son uttidi wuranaaniya kattaa zaari miidi akaabaara gayttiyo galla Israa'eeliyaa iraa xayssada biittaa melissidaagee nene gin Israa'eeliyaa worddo nabiyaa ne son wottada xayssidaagee nene giidi naa"ay palamettiyo gallas ha'i aybi kehee giini ane ne shareechchotussi ne booraa imma taayyo ne booraa hammaa saluwaappe tamaa yidi ashuwaa xiixxiyaagee tumu Xoossaa yaagin koyro qidimiyaa shareechchotussi immin shareechchotussi ixxiini Eeliyaasassi immiini የአብርሃም የይስሐቅ ያዕቆብ አምላክ ጊሰራ ቃል አግቤና saluwaappe wodhida tamay yiidi ashuwaa mi simmiini 450 shareechchuwaa qisoone haattaa xaphon Eelaasi goorayssiyo galla goorayida Eelaasa gidenna kaabiniyaappe goorays ane ne kaabiniyaappe kushiyaa boolimiyaagaa hamma yaagiin I eqqidi goorayssiini Eelaasassi Xoossay wolqqaa immidi xayida iraa zaaridaagaa hachchi yelaga asaw hachchi woy yelaga naatoo Xoossaw diyaageetoo biraw deennan maastireete gidikko doktereete gidikko dumma xoqqa timirtiyaa tamaarikko
agina bolla biidi uttiyageeta gidikkonne Yesuusi goda giidi bolla agina bolla biidaageekka hiwaa bollan gam"isippe mangisa maate gidenna. Taani issitoo issi paranjaa yaagaasi. Intena paranjata nu karoosi yaagaas. Paranji erawukka daro wolqawukka daro minotettawukka biraykka deeshin aybin karay giini inte agina bolla qosettana biideta Xoossay yiyyo gallassi saloy zaytiya duge xokkana biittay zaytiya pude porana gi hegaappe giidi qosettidi biideta. Hegaa nu qassi woygo giikko ammanida nuuni guutta naati asi baynnasan wolqama keettaa tamay oyqqiini arsa giddon qosettoos giidi keettaa tamay miyode qosettiyooga mala yaagidooge soori giidi paranjay xeellidi hagaa era ubbaa uppe ekkadi hagee tanakka dagantirgis gin saluwa Xoossaappe ta ekkin tanan diya eran odaysi gaas. Biittay hagee saloy say aadhdhana mereta ubbay aadhdhana abbaykka to'ana zino abbay waanide Efiraaxiise haattay to'ana giidi maxaafan xaafiin santisteti maxaafay gooyis giidaageeti maxaafay gooyibeenna. Xoossaa qaalay tuma beni erenna wode xaafettida qaalan Efiraaxiise haattay xayanawu agidoogaa eroosi. Haykka saloy say laamettanaga ammanoos giidi santistetuura ubbay ammaniyo gishshawu saloy aadhdhana say aadhdhenna. Aadhdhenna Xoossaa ekkada Yesuusa markkattayda be'ana giya yelagaassi maccaageeta gidin attumaageeta gidin Itoophiyaa gidin Awurooppaa gidin Iisiyaa gidin 7 ayguriyassi de'iyageetussi ha qaalaa hadara gaydda aattaas. Yesuusi gidana giidi wanggeliyaa oyqqite. Nafsettikko inttena mizana, saamettikko inttena ushshana, kallottikko inttena mayzana, barahaa biyode inttiyo keetta gidana, qumi baynnasan quma gidana, haatti baynnasan haatta gidana. Abbay aattennaagaa inttiyo markkabe gidana. Intte layttaa idimiya I oyqqana. Aakimee baynna biittan I madaaniitiyawu laamettana. Xayidaba ubbaa I kunttana. Ane Xoossawu daana giyageeti ne biittan denddada matsaa quddusiya xanna'a qaalaykka yaagees Iyyaasu 1:8 hagaa de'o qaalaa ne doonaappe shaakkoppa qammi gallassi nababa hegaa wode niyo de'oy injetana gees. Xibabu Solomoni qassi yaagis 23 shemppuwan misaaliyan 17 ቃኑኑ ሙሉ እግዚአብሔርን በመፍራት ኑር በእውነት ፍጻሜ አለህና ተስፋ አይጠፋምና ተብሎ ተጽፏል። ገለሰው በአውያያ ጦሰይ ዲቸራተ ዮጋዳኔዮ ማይወ ጮኤሃና ቁማ ጮኤሃና ሃታ ጮኤሃና ነደው ጮእንጀታና አነነ ጦሰው ብዙ ጊዳ ከወ ኦቲያ ጋጊዲኮ ዶክተሪያ ጋጊዲኮ ነ ዶክተሪዮ ሕክምና ጎርዳዳ አነነ ዋንጌላበ ጊዳ ኢነና ኦቲዮ ባቢያና ከወ ኦቲያ ጋጊዲኮነ ታና ጦሳ ቃል ከሰና ጋዳ አነነ ጦሳ ወዳነና ጦሲ አቲዮ ሳቢያና ነን ጦሳ ጸጋን ኩሚዮ ደነ ባባ ኢዮታና ተፋጫ ኩንታና ጋዳ አበራዶፓ ዳዊቴን ያጌሲ ላታማነ ጤታነ ላታማነ ላፑናኒ ያጌስ መደበኛ ቱርጋሚያና ባቢዮ ወደ እግዚአብሔር ቤትን ካልሰራ የቤት ሰሪዎች ድካም ከንቱ ነው። እግዚአብሔር ከተማን ካልጠበቀ ከተማ ጥበቃ ከንቱ ነው። በማለዳ እየተነሱ እስከ ምሽት ለሚዘገዩ ለኑሮ መድከም ከንቱ ነው። ግን እግዚአብሔር የሚወዳቸው ሰዎች ገና ተኝተው ሳሉ የሚያስፈልጋቸው ነገር ካለ ያዘጋጅላቸዋል ተብሎ ተጽፏል። ማለዶ ኪዮጊ ፋብሪካ እሲዮጊ ንግድ ፍቃድ ቢራ እኪዮጊ ባንክ ከታበ ታልዮጊ ወይካ ልከ ግደና አነ አማናዳ ጦሳ ወይቃዳ እሲ ጉዲዮ ቀዳ ክርስቶስ ግዳና ጊኪ ኒዮ ጦሳ በላይነት ታይመና ፐቲን በታቸተ ታይመናገ ማጣገሻ ማጣፋንጣፈትች ማጻዱስ ያንደ ቃላ አማናና ኮሸሲ እንተና ሀዳራ ጋይስ ሐቃላ ሲያጌቶ ዱማ ቢታን ዲያጌቶ ሀጋ እዝጊያጌቶ አኔ ሀችፈ ዶምዲ ጦሳው ጊጋኖ ማጻዱስ ያኳዲተ እንተና ማጻዱስ ማዳና ጦሲ ማዶ ሲዶ ቃላን ጋይስ አሜን አንጂዲ አንጆ አሜን ጋካነው እስከ መጨረሻ የሚጸና እርሱ ይድናል ተብሎ ተጽፏል። አምላኬ አባቴ ጌታዬ ይህን ባሪያ እስከ መጨረሻ ድረስ ኃይል ሁኒ አሜን ጉልበት ሁኒ አሜን ጥንካሬ ስጥ አሜን ብርታት ስጥ አሜን ወደ ምዕራብ ሲወጡ ወደ ምስራቅ ሲወጡ ወደ ደቡብ ሲወጡ ወደ ሰሜን ሲወጡ እሱ ጋር አሜን አሜን አምላክ መጠጊያ አሜን 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 የወንጌል አርበኛ የሆኑ ብዙ ተአምራቶችንና
ብዙ ድንቆችን በጌታ ያዩ ለረጅም ዘመናት ሕይወታቸው ሳይበከል ናሙና ምሳሌ የሚሆን አገልግሎትና ፍቅር እያሳዩ የኖሩ ዛሬም ትኩስ ጉልበት ያላቸው መሪ ናቸው። ከዚህ የተነሳ እግዚአብሔር እድል ሰጥቶን አሁን ቅድም ለህብረተሰቡ ለወላይታ አካባቢም ሆነ ወላይትኛ ቋንቋ ለሚሰሙት በዚህ በደቡብ ብዙ ብሔር ብሔረሰቦች አሉ ለነሱ የሚተርፍ ምርቃትና ንግግር ነው የተናገሩት። የተናገሩት ነገር በጣም ብዙ ቢሆንም ባጭሩ ሲቋጭ ልጆቼ ሆይ ይሄንን መልእክት የምትሰሙ ስሙ፣ እኔ የምመክራችሁ በየትኛውም ቦታ ብትሆኑ በትምህርት ደረጃ ልቃችሁ ሄዳችሁ ብትሆኑ በሀብት በገንዘብ በሚሊዮን የሚቆጠር ገንዘብ ቢኖራችሁ ከፍተኛ ስልጣን ቢኖራችሁ ምድር ቀርቶ ጨረቃ ላይ ብትወጡ እንኳን ከምንም በላይ ክርስቶስን አጥብቆ መያዝ ለሁሉም መፍትሄና በረከት ነው። ክርስቶስን ይዞ የደህየ፣ ክርስቶስን ይዞ የተራቆተ፣ ክርስቶስን ይዞ የለመነ የተቸገረ የለም። ክርስቶስን ካስቀደማችሁ በመስሪያ ቤት ትቀድማላችሁ፣ በምትሰሩት ስራ ዘርፍ ሁሉ ላይ ትከብራላችሁ። ክርስቶስ ከሌለ ግን ሲኦል ነው የሚጠብቃችሁ። አንዳችሁንም እግዚአብሔር ወደ ሲኦል አይላካችሁ። ወደ ክርስቶስ ተመለሱ፣ ክርስቶስን አስቀድሙ። የሚተርፈው የሚቀጥለው ነገር ሁሉ ይገጥማችኋል፣ ይመጣላችኋል። እኛ በብዙ መንገድ ዋጋ ከፍለን ወንጌልን አገልግለን ብዙ መከራ ውስጥ አልፈን አሁን ያመጣነውን የወንጌል አደራ ነው የምንሰጣችሁ። እናንተም ለዚህ ወንጌል ኑሩ፣ ለወንጌል ሙቱ፣ ለወንጌል ኑሩ፣ ወንጌልን አስቀድሙ፣ ክርስቶስን አክብሩ። ከዛ በኋላ ነገራችሁ ሁሉ የተሳካና የከበረ ይሆናል። እግዚአብሔር ይባርካችሁ፣ በክርስቶስ በርቱ ነው ያሉት። ዋው! እግዚአብሔር ይባረክ። እንግዲህ ተመልካቾቻችን ከአባባ ሳሙኤል ጋራ ከኚህ የወንጌል አርበኛ በብዙ ዋጋ ጌታን ካገለገሉ በተለይም ደግሞ በጣም ልብ የሚነካ ወፍ የቀመሰው ከሆነ አይጎዳም እያሉ እየበሉ ፍራፍሬ ለቃቅመው የአህያ ሽንት ጠጥተው የማያውቁት ከተማ የማያውቁት ሀገር ቋንቋቸውን እንኳን መናገር የማይችሉበት ቦታ በጌታ ተልከው ገብተው ያገለገሉ ይሄን ሁሉ ዘመን በወንጌል ዋጋ ከፍለው ይሄን ሁሉ ፍሬ ማየት ችለዋልና እኚህ የወንጌል አርበኛ ዛሬም ደግሞ የሚገርም ምክርን ለዚህ ትውልድ አበርክተዋልና የወላይታ ሕዝብ በጣም አስገራሚ ሕዝብ ነው። እግዚአብሔር አይምሮውን የባረከ ለእውቀት የተከፈተ ለቋንቋ አይምሮ የተባረከ ደግሞ ጌታን የሚወድ ከተማው አብዛኛው ማህበረሰብ በጌታ የሆነ ሕዝብ ነውና ይህንን ወንጌል የተጠራበትን ክርስቶስ የተጠራበትን ይቺን ምድር አሁንም ዳግመኛ አባቶች ሲያገለግሉት ከነበረበት በእጥፍ እንድታገለግሉ ይሄ የከበረ ጥሪ ቀርቦላችኋል። እንደው እኛም በጣም ደስተኞች ነን። እንዲህ አይነት ማህበረሰብ፣ እንዲህ አይነት ትውልድ፣ እንዲህ አይነት ሕዝብ ያለበት አካባቢ ላይ ተገኝተን ስለ ወንጌል ስለ አባቶች እግዚአብሔር ስለሰራው ስራ ሰምተናልና በጣም ተደስተናል። እንግዲህ ዛሬ ከአባባ ሳሙኤል ጋራ እንዲሁም ከፓስተር ተስፋዬ ጋራ የነበረን ቆይታ ይህንን ይመስላል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የጌታ ጸጋ ከእናንተ ጋር ይሁን። ሻሎም